ጨለማ ውስጥ ጨለማ ድቅድቅ ጨለማ ይታይለ ቲክቶክ ላይ ይሄ ይቀለድብናል በእኛ ኑ በብርሃኑ ተመላለሱ ያሉ ባለፈው ኮሜንት በብርሃኑ ተመላለሱ ብፁዕነታቸው እሺ እንዴት ቆንጆ ያርጎ እንደሰራው ዳጊዬ ባው ዛሬ ኢትዮጵያ ተርሲው ምን ብለ ተኝተን ዛሬ ኢትዮጵያ ተርሲው ሁሉ ሊቃውንት እያሉ ጨለማ ውስጥ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ተርሲው ሁሉ ሊቃውንት እያሉ ጨለማ ድቅድቅ ጨለማ እንደና ነቁ እንጂ እንዴት ነቁ ነው እኮ እንጂ ሌላ እኮ ተጽቆ ሞልቷል ኖ በብርሃኑ ተመላለሱ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ተርሲው ሁሉ ሊቃውንት እያሉ ለመቼ ታረጉታላችሁ? ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ? ያፈጸው እንደው ስታስበው ማህሌት ቁማን ቀድሰን ወጣን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ? እንዴት ነው ንቁ ጸልዩ ወንጌል ስበኩ አትፍሩ አዎ ብፁዕነቶ ብፁዕ አቡነ ማርቆስ እውነቶትን ነው እኛም ያልነው ይሄንን ነበር አብረናችሁ ዛው ስንቀድስ አያን ነበር ያልነው የእናንተ ስራችሁ መናፍቃን እያላችሁ የክርስቶስን ህዝብ መሳደብ ነበር ለኛ ሁሉ ስድብ ነበር ያስተማራችሁ ቤንጤም ይባል በሽታ መጣ እግዚኦ በሉሲ ኪራላይሶ በሉ ስትሉ ነው የነበረው ምን በሽታ ነው እግዚአብሔር ህዝብ መጽሐፉን ይዞ ክርስቶስ ብቻ ነው የሚያድነው ድቅድቅ ጨለማ ውስጥ ነን ያለነው ወደሚደነቀው ብርሃን መምጣት አለብን ብለው ሲናገሩ እኛን እናንተ ተሳዳቢ ሆናችሁ እኛ ነበር ተሳዳቢ ያረጋችሁን ቆይቶም ቢሆን መድኃኔ ዓለም ስራው ዞሮ አራደን ተኝተን አይሎ ቲክቶክ ላይ ስትሯሯጡ የነበራችሁ የታላችሁ ኑ በብርሃኑ ተመላለሱ ስትሉ ነው የነበራችሁ የትና ያላችሁ አባቶቻችሁ እንደዚህ ይያሉ ነው የኢትዮጵያ ኦርቶዶክስ ታሪክሳን ስብከተ ወንጌል ኃላፊ ናቸው እኚህ ሰውዬ እኛ አባት ብፁዕ አቡነ ማርቆስ ተኝታችሁ ነው ትሉናላችሁ እንዴ ጨለማ ውስጥ ድቅድቅ ጨለማ ውስጥ አባት የሚናገረውን ስማ ተኝተን ዛሬ ኢትዮጵያ ተርሲው ሁሉ ሊቃውንት እያሉ ያለ ክርስቶስን የማትሰብክ ሙሉ ወንጌል ትሁን መሰረተ ክርስቶስ ይሁን አማኑኤል ይሁን ገነት ቸርች ይሁን መካነ ኢየሱስ ቃል ዋቴቨር ጥራ ኦርቶዶክሱን ካቶሊኩን አይሁዳዩን ክርስቶስን የማይሰብክ ቤተ ክርስቲያን ድቅድቅ ጨለማ ውስጥ ነው ያለችው ኦኬ ማትሰብክ ሆነ ማለት እኛ ግን የወንጌላውያን አማኞች በሙሉ ቅድም የጠራቸው ከኦርቶዶክስና ከካቶሊክ ውጪ ክርስቶስን ነው የምንሰብከው መድረኮቻችን ላይ ጴንጤዎች ሂድ መካነ ኢየሱስ ሂድ ሙሉ ወንጌል ሂድ ቃለ ሕይወት ቤተክርስቲያን አንድ ውድ ቸርች ሂዱ ሲበኛ በወንጌል አማኞች ኑና ሂዱና ቼክ አድርጉን ጠይቁ ክርስቶስን ነው የምንሰብከው እግዚአብሔር ነው የሚሰበከው አዳኙ ጌታ ነው ተብሎ የሚባለው ማዳን የበጉ ነው ማዳን የእግዚአብሔር ነው ይሄ ነው የሚሰበከው በብርሃን ይሄድ ያለውን ትውልድ ኑ በብርሃኑ ተመላለሱ ያላችሁ ጥሪ ያደረጋችሁልን እፈሩ ከአራት ወር በፊት ለካ አንድ ፊቱ ነው እንተ ምንድነው ይሄ የደቦ ይመስል እንተ እልህ አድርገውት ስንሰብክ ኑ በብርሃኑ ተመላለሱ ይለ እኛ እኮ በክርስቶስ ነው ያለነው እህትዬ እኛ እኮ በክርስቶስ ነው ያለነው አምላኩን እግዚአብሔርን እኮ የሚያውቅ ትውልድ እኮ ነው ጴንጤ ማለት ነገር ያልገባው ቃል እግዚአብሔር ያልገባው ገሪባ ትውልድ አድርጋችሁ አስባችሁ እናንተ ናችሁ እንደውም በጨለማ ውስጥ ሆናችሁ የምትጠሩት ያኔ ስንነግራችሁ እኛ በብርሃን ውስጥ ነን አላችሁ አባቶቻችሁስ ጨለማ ውስጥ ተኝተን ዛሬ ኢትዮጵያ ተርሲው ሁሉ ሊቃውንት እያሉ ጨለማ ውስጥ ጨለማ ምን ያደርጋሉ እነዚህ ሁሉ ሊቃውንት ምን ያደርጋሉ እነዚህ ሁሉ ሊቃውንት ልንገርህ ብራዘር እነዚህ ሁሉ ሊቃውንት የሚያደርጉት ቡዴና አጸደ ማርያም እንግዲህ አደራ ልጄ መንፈሳዊ ልጄ
ሙት ዓመት ከሆነ ፍታት ከሆነ ያው እንግዲህ ካህናቱ ሌሊቱን ሁሉ ሲደክሙ ነው ያደሩት እና ከበሮንም ስንመታ ጸሎቱንም ስናደርስ ነው ያለው እና እንደው የላሜ ጣመ ነገር ነው ማምጣት ያለብሽ እንጂ እንደው ነገሩን የውሃ ምን አለኝ ቀሃ ብለው እንዳሉት ማናቸው አባ ገብረ ኪዳን እንደው የውሃ ነገር ይዘሹ እንዳትመጪ ልጅ ያደራ እንደው ስለ ወላዲት አምላክ እያሉ የሚበላ ብቻ ነው የሚያስቡት እውነቱን ነው ምነግርህ እነሱ ከማይበልጣሉ እነሱ ላይ የፈሰሰ ቅባ አሜሮን እኔም ላይ የፈሰሰ ሰው ነኝ ገስጻቸዋለሁ አልኩ በወንጌላዊነቴ ብቻ ሳይሆን በድቁና የበክነቴ ማለት ነው በኦርቶዶክስ ክህነት ምን ሲያርጉ የተገኙት ተኝተው ይሄው ሊቃውንት ይያላችሁ ጨለማ ውስጥ ነን ድቅድቅ ጨለማ ውስጥ አሉ ለምን ወንጌል አይሰብኩም ለነሱ ተልቁ ነገር ሰላም ለዝክረ ስምኪ ሐዋዝ ሰላም ለዝክረ ስምኪ ሐዋዝ እምነ ከልበን ይወቁስ ወእምነ ሰልበቱ ሙስ ማርያም ድንግል ለባሲት አቢ ተዛስ ሲል ነው የሚያድረው ወይ የመድኃኔ ዓለም ኮነ ስሙ እንኳን በቅጡ ብለው ቢሉት ሰላም ለዝክረ ስምከ ዘይረክቦ ተፍጻሜተ መላእክተ ሰማይ ወምድር እያለ ይላል አዎ ልክ ነው መላእክተ ሰማይ ወምድር ለለመዱ ሰባሃተ መድኃኔ ዓለም ክርስቶስ እንተ አቀብኩን እስቲተ ዘሰተይከ በእንቲአከ ከርቤው ሐሞተ በሞተ ዚአከ ሰበካታ ዲያሱን በሞተ ዚአከ ከመትክትል ሞተ ሞትን ሽረሃዋል መድኃኔ ዓለም ነው ታዲያ ሊሰበክ የሚገባው ጌታችን ኢየሱስ በሞተ ዚአከ ከመትክትል ሞተ በሞቱ ሞትን ገደለው ይላል ይሄንን አይሰብክም እና ወንጌል ባልተሰበከበት ስለ ኢየሱስ ክርስቶስ ወንጌል ባልተወራበት ቤተክርስቲያን ድቅድቅ ጨለማ ውስጥ ብትሆን አይገርምም ስትቀልዱ ኖራችኋል ህዝብ ላይ የሰራዊት ጌታ እግዚአብሔር ከራሳችሁ አባቶቻችን ብለን እንጠራችሁ የነበረው እናንተው ግርስር ያንዳንዶቻችሁን ጫማና ስር እንፈታ የነበረ ኢየሱስ አንተ ጀግና እኮ ነው ጀግና ይሄው ሊቃውንት ይያለው እሺ ብፁዕነቱ ተኝተን ጥሩ ነው መተኛትን ማመን ጥሩ ነው ብፁዕነቱ ተኝተን ለሽ ነው ያላችሁት ለሽ ጳጳሳቱስ ብትሆኑ ለሽ ነው ያላችሁት ብፁዕ አባታችን እየተባላችሁ ለሽ ተውልዱንም ይዛችሁት ለጥ ማመን ጥሩ ነው ብፁዕነቱ ማመን ጥሩ ነው ለነቀያፋ ወንጌል ከተሰበከ ለብፁዕ አቡነ ማርቆስ ወንጌል የማይሰበክበት አንዳች ምክንያት የለም ይኸውልህ ይሄን ምን ሰብከው የማዳን ወንጌል ካልገባው ለመጋቢ ጻድቁ አብዶ ይሰበካል አልኩ ብራዘርኪ ምን ነው ኤርሚያስ ብለህ እንዳትለኝ እንዲህ የሚባል ነገር የለም አታምታታም ስልህ ጳጳስ ስለሆንክ አንፈራም በወንጌል እውነት አክብረናቸው እንዳባት ወንጌሉን ግን እንነግራቸዋለን በፍርሃት የእግዚአብሔርን ቃል ግን እንነግራቸዋለን እንደ ፓስተር ቸሬ እየተጥመለመልን ጳጳሳቱ ስደርስ ጭንቅ ያዘኝ ምጥ ያዘኝ ምን እነግራቸዋለሁ ብዬ ምን ቀረው ሽንቴ መምጣቱ ነው የቀረው ነው እኮ ብሎ ያለው ማፈሪያ ፓስተር ምንድነው ያልከው ኤርሚያስ ማፈሪያ ፓስተር ጳጳሳቱ ፊት ቀርቤ ምን እነግራቸዋለሁ ኢየሱስ እንገራ ምን እነግራቸዋለሁ ብዬ ምጥ ይዞኝ ጭንቅ ይዞኝ አቁነጥንጦኝ ምን ያቁነጠንጣል ጴጥሮስና ዮሐንስ እኮ ፍለፊት ነው ሄደው የነገሯቸው ለነቀያፋ ፊት ለፊት ነው የነገሯቸው አልሰማም ፓስተር ቸሪ እሁድ ስታገኝ ብቻ ነው ማይክ ሲትስ ኢየሱስ ጌታ ነው አሜን በሉ ወፈር ያለ ተነሱና ቁጭ በሉና ተኙና በግድም ሆናችሁ ዝጋኑ ተፈሱት ምትለን እኛን ነው ቸርች የምታገኘን እነሱ ፊት ስትሄድ ግን ምን ብዬ ልስበካቸው ትላለህ እውነትህን ነው ወይስ እኛ ላይ ሙድ እያስከ ነው እንዳናንተ አይነት ነጋዴ ፓስተር ሁሉ ጌታ ከመንግስቱ ዞር ያደርጋል አልኩ ኢየሱስ ክርስቶስን የማይሰብክ ፓስተር ኢየሱስ ክርስቶስን የማይሰብክ ወንጌላዊ ኢየሱስ ክርስቶስን የማይሰብክ ነብይ ኢየሱስ ክርስቶስን የማይሰብክ የቤተክርስቲያን ሽማግሌ ኢየሱስ ክርስቶስን የማትሰብክ ቤተክርስቲያን የቀለለች ናት
ሶፎንያስ እንደተናገረው ብዬ ቀጥታ ለበለ የሰፈር ስድብ እንዳይመስልህ ነቢያቱና ካህናቱ ቅሌታሞች ናቸው ብሎ እንዳለ ማለት ነው። የቀለሉ ማለት ነው። ቅሌታም ማለት ነብዩን የተጠቀመው ይሄን ቃል የስድብ የሰፈር ስድብ ምናገር እንዳይመስልህ ቅሌታሞች ናቸው ይላል። ማለት ምን ማለት ነው? የቀለለ ማለት ነው። ሶፎንያስ ነው የተጠቀመው። ካህናቱና ነቢያቱ እንዲህ ናቸው ይላል። አዮ ጳጳስ በል ፓስተር በል የፈለገ ድርድር ከየትኛውም ቸርች ኢየሱስ ክርስቶስን የአብ ልጅ የተሰቀለውን ጌታ ማትሰብክ ቤተክርስቲያን እንዲህ ናት። የማይሰብክ ግለሰብ እንደዚህ ነው። ታኝታችኋል። ልክ ነው። እግዚአብሔር በትንሹ ማሙሽ በኩል ሳሙኤልን ሊያማነው ኤሊን ሊያነቃው መጣ። እኛ ግን ስንነግራቸው እዛው ሆነን ስንነግራቸው እንትናችሁን ሳትጠርጉ አሉን። ኑና ጥረጉልና አልፎ ተርፎ እኮ ልጆች አሳድጌ 3 ልጆች እኮ ጠርጌ እያሳደግኩ ነው ያለሁት። እንትናችሁን ሳትጠርጉ ትናንት ወልዳችሁ አሉ። በትንሽዬው በሳሙኤል በኩል ነው እግዚአብሔር ተሐድሶ በሴሎ ያመጣው። የኤሊም ቤት ኃጢአት በመስዋዕት እንዳይሰረይ ያደርጋለሁ ብሎ ያለው ማለት ነው። ፍርድንና ጽድቅን በኤሊ ቤት ላይ ሰበከ፣ በእስራኤል ቤት ላይ ሰበከ። ትንሽዬ ብላቴና ግን አምላክ ከሱ ጋር አለ ማለት ነው። እድሜ ያሉ ተምረሃል እንዴ? በጉባኤ ቤት የአራቱ ጉባኤያት መምህር ነው ይሏል። ብራዘር እነኚህ ናቸው ሊቀ ሊቃውንት ተብለው የሚጠሩት በሙሉ። አይሰሙም አልኩ። ተሰብስበው ተኝተናል። ልክ ነው፣ ተኝታችኋል። ተኝተን ዛሬ ኢትዮጵያ ተርሲ ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ብርሃን ሊያበራላችሁ ክርስቶስ የራሳችሁን ልጆች ከቤት ውስጥ ያደጉ ብላቴናዎችን እንደኔ አይነቶቹን እየነጠላችሁ አወጣችሁ። ኢየሱስ እጅ ላይ ጣላችሁ ነው። ወጡ ያለችው ማለት ነው። ወጡ መናፍቅ ሄደዛው ሙሉ ወንጌል በላሉ። ይሄው ሄደን ሙሉ ወንጌል ሳይሆን ኢየሱስ እንላለን። በሙሉ ወንጌል መውጣታችን አልጸጸተንም፣ እንኳንም አስወጡን። ንጋትና ጥራት እያደረ ይላል ያገሬ ገበሬ። ወጡ አረ የምንድንበት ወንጌል ይሰበክ በያውደ ምሕረቱ ላይ እነሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው ዕለት የእናታችን የቅድስት ክርስቶስ ሰምራ የመታሰቢያዋ ዕለት ነው ይላል። በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ ሶ ዋት እና ከእናቷ ከእግዚአብሔርያ ከአባቷ ደግሞ ከንተና በዚህ ቀን ተወለደች። በየወሩ እና ለእናንተ ጸሎት ስትጸልይ 12 ጦር በጎኗና በጎኗ ሰክታ ስትጸልይ 11 ልጆቿን ብትና 12ኛውን ይዛ በጸሎት በኩል በገባችበት 12ኛው ልጅ ሲያለቅስባት ሰራተኛይቱ መቤቲቱን ልጅሽ አለቀሰና እንዲያጥቡ ብላ ስትላት እንዴት ከጸሎት ቦታ ተጠሪኛለሽ ብላ ከሱባኤ ላይ እንዴት ታስነሽኛለሽ ብላ የእሳት ጉጠት በሰራተኛው አፍ ላይ ጨምራ ገደለቻት ይላል። ታዲያችን ነፍሰ ገዳይ ሴትዮ ነው እንዴ እኔን ክርስቶስ ሰምራ ታማልዳለች? እንኳን ሰው አይደለም ሰይጣን ታማልዳለች እያልክ የቡልጋ ተረት አምጥተህ ለኔ የምትነግረኝ ምንድነው ያልከኝ? የኦሮሞ ይሁን የወላይታ የከምባታ ይሁን የትግሬ የአማራ ይሁን የማንም ተረት ነው። እኔንም እንድትገለኝ ነው። ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ ገደለቻት ይላል። እቺ ታዲያ ከጸሎት ቦታ ተነስታ ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ የምትገድል ሴትዮ እኔ እንዴት ታደነኛለች? አንተዬ በስመ አብ ወወልድ ወመንፈስ ቅዱስ ብለው ጀምረው በእያንዳንዱ ቀን ነኝ ነው የሚናገሩት። ለዚህ ነው ብፁዕነታቸው ወንጌል ሰበኳሉ መጨረሻ ላይ ስሙት። ቆይ ተኝተን ዛሬ ኢትዮጵያ ተርሲ ሁሉ ሊቃውንት እያለ ጨለማ ውስጥ ጨለማ ድቅድቅ ጨለማ ኦርቶዶክስ በድቅድቅ ጨለማ ውስጥ ነው ያለችው። አባቶቿ
እንደሚናገሩት አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለነው እኛ ተኝተናል ህዝባችን እየጠፋ ነው አሉ እናንተ ግን እቺን መዝሙር ይዘህ ኑ በብርሃኑ ተመላለሱ ስትሉን ስታበሽኩን ስታደርቁን የነበራችሁ የት ነው የገባችሁት የነ መምሬ ሽርሽር ልጆች የት ነው የገባችሁት ኢየሱስ ያድናል ብለን ስንላችሁ ኑ በብርሃኑ ተመላለሱ ትሉናላችሁ ወደ እናንተ ጋር ስንመጣ ተላልሳችሁ ነው የምትጸድቁት ነው የሚለው ድርሳናችሁ ማለት ነው ያቡነ ዘራ አብሩክን ጥፍሩን ብታስረው ኤርሚያስ 22 ትውልድ ይማራል ይላል ጸጉሩም ደግሞ ፈልግ ይላል ከሰውነቱ ላይ የተላጨ ጸጉር በሙሉ እሺ ብፁዕነቶ ጨለማ ውስጥ ነው ያላችሁት እሺ ድቅድቅ ጨለማ ኑ በብርሃኑ ተመላለሱ ተመላለሱ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ጨለማ ድቅድቅ ጨለማ ኑ በብርሃኑ ተመላለሱ እንደናነቁ እንጂ እንድትነቁ ነው እኮ እንጂ ሌላ እኮ ትጥቁ ሞልቷል እኮ ኑ በብርሃኑ ተመላለሱ ጨለማ ድቅድቅ ጨለማ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ለመቼ ታደርጉታላችሁ ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ እንዴት ነው ምን ብለን ማህሌትና ማህሌት ቆመን ቅዳሴ ቀድሰን ትልቁን በቤተክርስቲያኒት ውስጥ ረጅም ሰዓት የተሰጠው ቅዳሴ ነው እና ማህሌት ወንጌልስ ሲናፍቅ ይጋራል ብራዘር እዛ ወንጌል አታገኝም እውነቱን ልንገር ተናድጄ እልህ ይዞኝ አይደለም ቤቱ ገፊ ነው ብለዋል ብፁዕ አቡነ ገብርኤል ቤቱ ገፊ ነው ኢየሱስ ብለህ ካልክ አውጥታ ትጠላለች ኦርቶዶክስ ወንጌል ብለህ ካልክ አውጥታ ትጠላለች ኦርቶዶክስ በማህሌትና በምን በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያሉ ለመቼ ታደርጉታላችሁ ወይም ማህሌት በመቆም ብቻ አሁን ጊዜውን ገፋለሁ ብላችሁ ታስባላችሁ እንደው ስታስበው ማህሌት ቁመን ቀድሰን ወጥተን ኦርቶዶክስ እምነት እድሜ ይኖረዋል ትላላችሁ አይኖረውም እንዴት ነው ንቁ ጸልዩ ወንጌል ስበኩ አትፍሩ ወንጌል ስበኩ አትፍሩ ማንን የሚፈሩት ስለ ኢየሱስ መስበክ ስለ ወንጌል መስበክ እዛ ቤት ያስፈራል ባልቴቷ ሁሉ ጥድ ስር ቁጭ አለች አይኗን 360 ዲግሪ ታሽከረክርባለች ኢየሱስ ብለህ ካልክ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ ስለ ጸጋ ወንጌል ከጀመርክ ጠግ ላይ የተቀመጠ ድንጋይ ውርዋሮ ሁሉ ሊነሳብህ ይችላል እርግብግቢትን ብሎ ሊደፉ ይችላሉ ይሄ ወጠብሻ ጎረምሳ ሁሉ ጫቱን ተፍቶ ሄዶ ቁጭ ብሎ ኢየሱስ ተብሎ ሲባል ድንጋይ ውርዋሮ ሁሉ ሊነሳ ይችላል እነ በጋሻው ላይ እንዳደረጓቸው ማለት ነው እነ ትዝታው ላይ እንዳደረጓቸው እነ ዘርፌ ላይ እንዳደረጓቸው ትናንት ናይት ክለብ ሲጨፍር ምንም አላሏትም መታ ማርያም ወረደቻቸው አለሻው ስትል ሰይ እኛ ልጅ አለች ከዛስ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተከትይ በላ ስትል አይ አቁሚ አሉ ቀራንዮ ሆነ ሳይሻግሬ ከቄዳር ተነቅሎ ተከተለህ እግሬ ሰገነት አይደለም የልቤ ጥማቱ እንደ ምድረ በዳ አንተነ ጥማቱ ታሪኬን ቀያሪ ጠራኸኝ ጌታ አንተነ ረፍቴ እምባን አልሰፍርም በመዳፌ የክብር ዜማ ሞልቶ ባፌ ብላ ስታመት ያዟት እችን ጋለሞታ ሴትዮዋ መተታ ሙሉ ማለት ነው በማዕበል መካከል ስትሆነኝ ጸጥታ ጭንቄን እየረገጥክ ደረስክልኝ ጌታ አየህ ጌታ ከተጠራ ታስወጣለች ብዬ ስለ መዳሪያ ለምስክሬ ብፁዕ አቡነ ገብርኤል እንዳሉት ቤቱ ገፊ ነው ብለዋል
እኛ ስንናገር ሕፃንነታችን አይታችሁ ናቃችሁ። የናርዶሱ ጽጌረዳ አለ መጋቢ በጋሻው ኢየሱስ ክርስቶስ የማይጠፋው ፋኖስ ብሎ ሲሰብክ ይሄን ሰውዬ ያዙት መመርመር አለበት። በጋሻው ትዝታው መመርመር አለበት። መረመሩ ስለ ጌታ ሲዘምሩ ስለ ጌታ ሲሰብኩ ተገኙ፣ ወጡ። እዛ ቤት አሰነብት ማለት እዛ ልጆቿን ካባረረች በኋላ ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ። ተዋርደናል። ማን ያዋረዳችሁ? እራሳችሁ። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው። ይሄን ያክል በኒቅያ ጉባኤ ስም ተሰይሞ ምን ያላላባት ነገር አለ? ጥሩ ነው። ዝክረ ስብሰባው ላይ የተገኙት ሊቀ ሊቃውንት ናቸው። የጉባኤ ቤት መምህር ስሙ እንደሚሉ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ ዝክረ ኒቅያ ነው። አንድ ችግር የተቀረበበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ችግር ነው። ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አያት ቤተክርስቲያናትም ይህን ሲያስቡት ይኖራሉ። እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ምን ያለ በዚህ ዘመን እንደ ኢትዮጵያ ቤተክርስቲያን የተዋረደ ምን አለ? ተዋርዳለች ማለት ነው ኦርቶዶክስ። ማን ያዋረዳት? አዋራጁ ማነችን? ጥንታዊት ትልቅ ቤተክርስቲያን መቼም ሁሉ ቀን ወደ ጴንጤ ነጣታቸውን የሚያቀል ማን ነው ያዋረዳት? ውርደት ውስጥ እንዴት ልገባ ቻለች? በደንብ ጥያቄ መነሳት አለበት። ማን ነው አዋራጁ? ቤተክርስቲያን እንዴት አምላክ እያላት ትዋረዳለች? አምላኳን ከሰበከች እንዴት ትዋረዳለች? ልብ በልልኝ። ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ማን ነው ክብሯን ያሳጣት? ማን ነው ልጆቿን ሁሉ እንድታጣ እያደረጋት ያለው? ተነጋገሩ ቤተሰቦቻችሁ ውስጥ። ጴንጤን እንደሆነ አልቻላችሁትም። ድምፁን አጥፍተው ኢየሱስ ጌታ ነው ብቻ እያለ ነው እየኖረ ያለው። ምንድነው የምትማሩት ከጴንጤ ኦርቶዶክሳውያን ወገኖች? መጽሐፍ ቅዱስ ማንበብን እንኳን አትማሩ። አባቶቻችሁ ድቅድቅ ጨለማ ውስጥ ነው ያለኑ ብለው ይላሉ። አንተ እኮ ጫት ተራ ነው ያለው። አንተ ገና መጠጥና ዳንኪራ ቦታ ነው ያለው። ልጆቿን እያጣች ነው። ማን ነው ልጆቿን የነጠቃት? በስንዴ ነው አይደል? እነዚህ ጴንጤዎች እኛ የምንወስደው ጌታን የተቀበላችሁ ቁጥሩን እረኛው ይቁጠር ጌታ። ጌታን የተቀበላችሁ እዚህ ያላችሁ እኔ ጋር እንኳን ጌታን የተቀበላችሁ በየአድራሻችሁ ላክንላችሁ አይደል? ስንዴ ስንት ሊትር ነበር ረሳሁትኝ። እስቲ ላክንላችሁ ጌታ የተቀበላችሁ እህቶችና ወንድሞች። በስንዴና በሰልባጅ በዘይት የመጣ ሃይማኖት እንዴት ሰው በስንዴና በሰልባጅ በዘይት እንዴት ሃይማኖቱን ይቀይራሉ? ወንድሞች እናቶች፣ እውነቴን እኮ ይምል ያውም ለኢትዮጵያዊ ሃይማኖት እኮ ቀልድ አይደለም። ስንት ሊትር ነበር የተሰጣችሁ ዘይት? ዘይትማ ማደል ብጀምር ራሱ
የአንዳንድ ጳጳሳት ቅምጥ ሴቶች ሁሉ መጣ ይቀበላሉ። አየ ጴንጤ ስንዴ እየሰጠ ነው። ታዲያ አሁን ከ40 ሚሊዮን አካባቢ ደርሷል የጴንጤ ቁጥር 40 ሚሊዮን። ምን ይሻላል? በሬሳርን እየጨረሰ እንደሚመጣ ይሄ ህዝብ ያስፈራኛል ብሎ እንዳለው እውነት መስበክ ሲያቅታቸው በ10 ዓመት ጴንጤ ይጠፋል፣ በ20 ዓመት ጴንጤ ይጠፋል፣ በ5 ዓመት ጴንጤ ይጠፋል እያሉ ትንቢት አይሉት ማሟረት ጀመሩ። ቁጭ ብለው እድሜያቸው ትንንሽ ነው ሟርት ቁጭ አሉላሉ። የበለዓምን እርግማን እንትን ብለው በ5 ዓመት ውስጥ የጴንጤ ዘብዴው ይጠፋል ብለዋል። ይሄንንማ እኔ እዛ ኦርቶዶክስ እኮ እየቀደስኩ ይሉ ነበር። ቅዱስ ጊዮርጊስ በፈረሱ አንድ ሄድባቸዋል አዳራሻቸው ላይ ድራሽ አባታቸው ነው የሚጠፉት ከዛ በኋላ እየተባለ የካ ሚካኤል ላይ ሲነገር አውቃለሁ። አንድ የጊዮርጊስ በፈረሱ ቢወጣባቸው በነጭ ፈረስ ምንም በቃ አንኩቶ ነው የሚሆኑት። ገናውን በቅርብ ነው የጀመሩት። ቤት ያከራያችሁ አታከራዩ፣ የሚበሉ አብራችሁ አትብሉ እየተባለ ሲነገር እኔ እዛው ኦርቶዶክስ ውስጥ ነበርኩ። እኔ የምልህ ኤርሚያስ ምንድነው እየተከናወነ ያለው በዚህ በእኛ ዘመን? ተፈሪነቷን አታ ገናንነቷን አታ አላለም። ማን ያሳጣት? ማን ነው ልጆቿን እንድጠቃት? ማን ነው? ይሄን ስሙትና ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? የመዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ዋት ምን አሉ የኔታ? በገዳማት በሊቃውንት ጉባኤ በካህናቱ በመነኮሳቱ በምዕመናኑ በአገልጋዮቹ በኩል አንድ አይነት ነገር የለንም። የመበተን ነገር ደርሶብናል። የመበተን ነገር ነው እየታየ ያለው። ብፁዕነታቸው ማለት ሶሪ ሊቀሊቃውንቱ የኔታ ማለት ብፁዕነታቸው ብፁዕ አቡነ ገብርኤል ማለት ብፁዕ አቡነ ማርቆስ ድቅድቅ ጨለማ ውስጥ ነው ያለነው። መሐሌትና ቅኔ ቆመን የኦርቶዶክስ ህልውናዋ የሚከርም የሚሰነበት ይመስላችኋል? ኧረ እባካችሁ ንቁ፣ እንንቃ እንጂ ተኝተናል እኮ። የመበተን ስሜት ፈጥሮብናል። ተሐድሶን እምቢ ያለች ቤተክርስቲያን እግዚአብሔር እንዳያፈርሳት እፈራለሁ። እግዚአብሔር እንዳያፈርሳት እፈራለሁ። ተሐድሶን ኦርቶዶክስ ቤተክርስቲያን ናት። ቤተክርስቲያን ነው ተብላ ተጠራው። እኔ እዚህን ያህል እንኳን በድፍረት እናገራለሁ። ቤተክርስቲያን አይደለችም ብዬ አልጠራም። ቤተክርስቲያን ናት። የክርስቶስ ስም ተጠርቶባታል። ተሐድሶን ግን እምቢ ብላለች። እስራኤል የእግዚአብሔርን ቃል ላይ አምጾ በዘመኑ እምቢ እንዳለ የኢትዮጵያ ኦርቶዶክስ ክርስቲያን በእግዚአብሔር ቃል ላይ አምጻለች። የሐዋርያቱን ትምህርት ገፍታለች። ኢየሱስ ያድናል ማለት በቤቱ የሚያስገፋ የሚያስወግዝ የሚያስነጥል ነው። ለዚህ እውነት እግዚአብሔር ጠርቶኛል ልናገር። አንተ ትውልድ ትነቃ ከሆነ ንቃ። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ በቤተክርስቲያን ውስጥ መስበክ የሚያስነጥል ነው፣ የሚያስገፋ ነው፣ የሚያስደበድብ ነው፣ የሚያስገድልም ነው። የመበታተን ስሜት የመበታተን ነገር ይታይብናል። ቤት በገዳማቱ በሊቃውንቱ በመነኮሳቱ በምዕመኑ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? በራሷ ልጆች ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ
አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። እሺ እንደነኛ